እንኳን ለአባቶቻችን ለቅዱሳን ሐዋርያት፣ ለቅዱሳን ጻድቃን፣ ለቅዱሳን አባቶቻችን ጻድቁ አባ ቁባ፣ ለሐዋርያው ቅዱስ ታዲዮስ፣ ለሌሎችም ለጻድቁ ለቅዱስ ኢዮብ፣ ለሌሎችም ቅዱሳን አባቶቻችን ዓመታዊና ወርሃዊ መታሰቢያ እንኳን አደረሰን አደረሳችሁ። እንኳን አብሮ አደረሰን። የቅዱሳንን ገድል ሁላችንም እናደምጣለን። እግዚአብሔር ከሁላችን ጋር ይሁን። ጸሎት ቃል ኪዳናቸው አይለየን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሆነ በአብ ወልድ በመንፈስ ቅዱስ ስም የሚነበብ በሶርያ በደስያ ሀገር ያስተማረው ታዲዮስ የተባለ የብፁዕ ይሁዳ ትምህርት ነው። ምስክርነቱን በጌታችን በኢየሱስ ክርስቶስ ስም ሐምሌ 2 ቀን ፈጸመ። ጸሎትና በረከቱ ከሁላችን ሕዝበ ክርስቲያን ከሀገራችን ከኢትዮጵያ ለዘላለም ጸንቶ ይኑር አሜን። ሐዋርያት በደብረ ዘይት በተሰበሰበው ጊዜ ዕጣ ተጣጣሉ። እየተመላለሱ የክርስቶስ ወንጌል ያስተምሩ ዘንድ ዓለምን ሁሉ ተከፋፈሉ። የታዲዮስ ዕጣ ወደ ሶርያ ይሄድ ዘንድ ወጣ። ታዲዮስን ጴጥሮስን አባቴ ጴጥሮስ ሆይ ወደዚች ሀገር ከኔ ጋር ና እንሂድ አለው። ቅዱስ ጴጥሮስ ታገስ፣ እኔ በሰላም እመጣለሁ። ሲነጋገሩም ጌታችን ኢየሱስ ክርስቶስ በመልካም ጎልማሳ አምሳል በመካከላቸው ቆመ። የቤተ ክርስቲያን አዛዥ ጴጥሮስ ሆይ ሰላምታ ይገባሃል። ወዳጄ ታዲዮስ ሆይ ሰላምታ ላንተ ይሁን። ሂዱ፣ አትፍሩ። ለምን ተስፋ ትቆርጣላችሁን? ማጽናናታችሁን እስከምትፈጽሙ ድረስ እኔ ከእናንተ ጋር ነኝ አለ። ጌታችን ይህንን ከእኛ ጋር ሁን፣ እኛም በየቦታው እናስተምራለን አሉት። ጌታችን ሰላምን ሰጣቸውና በታላቅ ምስጋና ወደ ሰማይ ያረገ። ወደ ሀገሪቱን በቀረቡ ጊዜ ታዲዮስ ቅዱስ ጴጥሮስ በዚች ሀገር የሚያገናኘን ምንድን ነውን? ለማወቅ እወዳለሁ አለ። ቅዱስ ጴጥሮስ እኔ አላውቅም፣ ነገር ግን ሽማግሌ ሰው ወደ እርሻ ሲሄድ አያለሁ። ወደ እርሱ እንሂድና የምንበላውን እንጀራ ካለ ስጠን እንበለው አለው። እኔም እሰጣችኋለሁ ካለን በጎ ነገር እንዳገኘን እናውቃለን። የለኝም ካለ ግን እኛ በዚች ሀገር እንደክማለን አለ። በመንፈስ ቅዱስ መሪነት ነው የሚሄዱት ቅዱሳን ሐዋርያት ወንጌልን ለማስበክ ለማስተማር ማለት ነው። ወደ እርሱ በቀረበ ጊዜ ቅዱስ ጴጥሮስ ሽማግሌ ሆይ ሰላም ላንተ ይሁን፣ እንጀራ ካለ እንበላ ዘንድ የምንበላውን ስጠን አለው። ሽማግሌውም ከዚህ የለኝም፣ የምትበሉት ሄጄ ወደዚህ እስከማመጣላችሁ ድረስ ከበሬዎቼ ጋር ቆዩኝ አለው። ቅዱስ ጴጥሮስ የምንመገበውን ካመጣሃልን ከበሬዎቹ ጋር እንቆያለን፣ ያንተ ናቸው አለው። የተዋሷቸው ናቸው እንጂ የለኝም አለው። ይህን እርሻስ ያንተ ነው አለው። አዎ የኔ ነው አለው። ቅዱስ ጴጥሮስ ያ ሰው በሄደ ጊዜ ቅዱስ ጴጥሮስ ቅዱስ ታዲዮስን ከበሬዎቹ ጋር ስራ ፈተን መቀመጥ ለእኛ ኀፍረት ነው አለው። ሰውየውም ለእኛ መልካም ያደርግ ዘንድ ሄደ አለው። ቅዱስ ጴጥሮስም ወገቡን ታጠቀ፣ ማረሻውን ያዘ፣ ያርስ ዘንድ በበሬዎቹ ላይ ጮኸ። ቅዱስ ታዲዮስ አባቴ ሆይ የምታርሰው ይህን ታላቅ ትእዛዝ ምንድን ነውን? አንተ ሽማግሌ ሰው ነህ፣ ወደ ላይ ትወጣለህ። በክንድ ብዙ ከባድ ነገር አለን። እኔ አርፌ ሳለሁ በእኔ አይሃለሁ። እንዲህ ታደርግ ዘንድ አይቻልም። አንተ ተቀመጥ አለው። እርሱም ተነሳና ማረሻውን ከቅዱስ ጴጥሮስ ተቀበለና አረሰ። ቅዱስ ጴጥሮስ እንዲውን የመላበትን ሌማት ያዘና በእርሱ ላይ ባረከ። ጌታ ኢየሱስ ክርስቶስ ሆይ ረዳትነት በዚህች እርሻ ላይ ትሁን አለው። ታዲዮስም ጌታዬ ኢየሱስ ክርስቶስ ሆይ የምድርን በረከት በዚህች እርሻ ይሁን አለ። ያ ሰው ለሐዋርያት እንጀራ ሊያመጣ በሄደ ጊዜ ሐዋርያት
30 ትልም አረሱ። በዚያች ሰዓት ዘሩ በቀለ፣ እሸቱም ስንዴ ሆነ። ሰውየውም ወደ እርሻው በተመለሰ ጊዜ ሐዋርያት ያደረጉትን ተመለከተ። ጌቶች ሆይ ወደምትሄዱበት ቦታ ሁሉ እከተላችሁ ዘንድ እናንተ እነማን ናችሁ አላቸው። በሐዋርያት እግር ስር ወደቀ። እንግዲህ ተመልከቱ፣ አንድ ገበሬ ሊያርስ ሄዶ ስለ እርሻው ጋር ይሄ ነገር ሲከሰት ምን አይነት መደንገጥ፣ ምን አይነት ፍርሃት እንደሚደርስ ያው ገበሬዎች ያውቁታል። እናንተ በእውነት ከሰማይ ወደ ምድር የወረዱ አማልክት ናችሁ አላቸው። ቅዱስ ጴጥሮስ መለሰና ሰውዬ ሆይ ቁም፣ እኛ አማልክት አይደለንም፣ እኛ የጌታችን ባሮች መልእክተኞች ነን እንጂ ሰዎች እናስተምራችሁ ዘንድ እውቀትን ሰጠን፣ ለሰው ልጆች ከበደላቸው ይመለሱ ዘንድ የዘላለማዊ ሕይወትን ይወርሱ ዘንድ እንናገራለን አለው። ያ ሰውዬ የዘላለማዊ ሕይወትን ያደርግልኝ ዘንድ ምን ላድርግ አላቸው። ቅዱስ ጴጥሮስ አምላክን እግዚአብሔር በፍጹም ልብህ በፍጹም ሐሳብህ ውደደው አለው። ዳግመኛ ሚስት አለህ አለው። አዎን አለው። ቅዱስም ልጆቹስ አሁን አሉህን አለው። አዎን አለው። አትግደል፣ ዝሙት አትስራ፣ በሐሰት አትመስክር፣ ለአንተ ሊያደርጉብህ የማትሻውን እንዳንተ ላሉ ሰዎች አታድርግ፣ ያዘዙህን ካደረግህ አንተ የዘላለም ሕይወት ትወርሳለህ አለው። ሰውየውም ይህን ካደረግህ ስላደረግክላቸው መልካም ነገር በእርሻውም እንድትበቅል ስላደረጋችሁኝ ምን ላድርግን? ያለ ጊዜው በቀለች። እኔ እነዚህን በሮችን እተዋቸዋለሁ፣ ወደምትሄዱበት ቦታ እኔ እከተላቸዋለሁ አለ። ቅዱስ ጴጥሮስ ይህን ታደርግ ዘንድ አግባብ አይደለም፣ ነገር ግን በሮችን ውሰድና ለባለቤቶቹ መልስ፣ ሚስትህንም እንዳለን ትወቅ፣ በቤት የምንመገበውን ታዘጋጅልን። እኛ ወደዚች ሀገር መግባት ዛሬ በዚህ ለመቀመጥ እንሻለን፣ ጌታችን ኢየሱስ ክርስቶስ ጠርቶናልና አለው። ያ ሰውየው ሐዋርያት ከዘሩት ከእርሻው እሸት በእጆቹ ወሰደ፣ ከበሮቹ ጋር ወደ ከተማ ገባ። ወደ ከተማ በር በገባ ጊዜ ሰዎች በእጁ እሸት ይዞ ተመለከቱት። በዚህ ወቅት ይህን ቅጠላማ እሸት ከየት አገኘው? የእርሻ ወቅት ነውና አሉት። ቃልም አልመለሰላቸውም። በሬዎቹን እየነዳ ወደ ጌታቸው መለሳቸው። ወደ ቤቱም ተመለሰ። ለሐዋርያት የሚዘጋጀውን አዘጋጀላቸው። ዜናው በየሀገሩ ገዢዎች ዘንድ ተሰማ። ስለዚህ ወደ እርሱ ላኩ። ይህችም ልምላሜ እሸት ከየት አገኘ? ታሪኩን ንገረን፣ ካልነገርከን በክፉ አሟሟት እንገላለን አሉት። እርሱም እኔ የምፈራው አይደለሁም፣ ዘላለማዊ ሕይወትን አግኝቻለሁና። ትክክለኛውን ልታውቁ ከፈለጋችሁ የምላችሁን ስሙ። 2 ወንድሞች በእኔ በኩል አለፉ። እኔም አርስ ነበረ። ከአንተ ዘንድ ምግብ ካለ ስጠንና እንመገብ አሉኝ። ዛሬ በእኔ ዘንድ ምግብ የለም፣ ነገር ግን የምትመገቡትን እስከማመጣላችሁ ድረስ ከበሬዎቼ ጋር ቆዩ አላቸው። ወደ ቤቱም በሄደ ጊዜ ምግብም አመጣላቸው። ወደ እርሻውም ተመለሰ። ተዘርታ በቅላ የለመለመች ሙሉ እሸት ሆና አገኘዋት። ከእነርሱም ይህን እሸት ሰበሰብኩ፣ እነርሱም ከከተማ በውጭ አሉ አላቸው። አሁን አንድ ገበሬ ምግብ አንጣልኝና በሮችን እጠብቅልሃለሁ ቢባል ገበሬው ምን ይመልስ ይሆን? ስለዚህ በሮችን ማመኛል አልተውም ነው የሚለው አይደል? አስቸጋሪ እኮ ነው። ይሄ ግን አምኖ ሰጣቸው። እንግዲህ ለሁሉም እያንዳንዱ የተቀመጠ ቃል አለ እና በሬዎቹን አምኖ መስጠት። አሁን በሬ አምኖ መስጠት ይቻላል? ይዘውብኝ ቢሄዱስ? አርደው ቢበሉብኝስ? አላለም። እሺ ብሎ ምን አደረገ? ለእነሱ ምግብ ፍለጋ ነው ሄደው። ምግብ ፍለጋ። መኳንንቱም ይሄድና ወደ እኛ አምጣቸው አሉ አለው።
አምጣቸው አሉ። ያም ሰው ትንሽ ታገሱኝ፣ ገብተው ያርፉ ዘንድ ቤቴን እያሳመርኩ ነውና በደረሱ ጊዜ ታዩዋቸዋላቸው አላቸው። ይህን ካላቸው በኋላ ወደ ቤቱ ተመለሰ። ሰይጣን የመኳንንትን ልብ ክፉ አደረገው። እነዚህ ሁለት ሰዎች የሰማነው ከ12ቱ ጠንቋዮች ወገን ከሆኑ ወየውታ አለብን። በዓለም ሁሉ ይመላለሳሉ፣ በጥንቆላቸው ሰውን ያስታሉ። የምናደርገው ምንድን ነው? ወደ ሀገራችን እንዳይገቡ አንተዋቸውም አሉ። እንግዲህ ጥንቆላ ወንጌል አስተማሪዎች ሐዋርያት ከእነሱ ጠንቋዮቹ ከሆኑ ተነሱና እንግደላቸው ዘንድ ወደ እነሱ እንሂድ የሚል ሰው ነበረ። ሌሎችም ሰዎች እንገላቸው ዘንድ የሚቻለን አይደለም፣ አምላካቸው ኢየሱስ ክርስቶስ የወደዱትን እንደሚያደርግላቸው ሰምተናልና ከእነርሱም እሳት አውርዶ በጥፋት እንዳቃጠላቸው ፈራሉ። ደግሞ እግዚአብሔርን ስለሚያምኑ ያው በጥንቆላ ነው እነሱ በሚሰሩት ማለት ነው። ጠፉ። እንዳጠፋኛም እንገላቸው ዘንድ አይቻለንም። ወደ ሀገራችን እንዳይገቡ አንተዋቸውም። ነገር ግን ስለ እነርሱ የሰማነው አለ። ዘማዊ ሴት ይጠላሉ። ዘማዊ ሴት እንዲሁ እንውሰድና ልብሷን አውልቀን ራቁቷን ከከተማ ውጭ እናስቀምጣት። ከወደዱ ወደ ከተማ ይገቡ ዘንድ በፈለጉ ጊዜ ወደ እርሷ ይመለከታሉ፣ እነሱም ይመለሳሉ እንጂ አይገቡም አሉ። እንግዲህ ሰይጣን ክፉ እኮ ነው። ሰይጣን እንዴት ሰውን እንደሚያስት እንዴት ሰው ልቡና ውስጥ ሰው አይምሮ ውስጥ ገብቶ እንዴት እንደሚጫወትብን ያው ያንዳንዳችን መረዳት ያስፈልገናል። ዘማዊ ሴት አመጡና ልብሷን አወለቁ፣ በበሩ አስቀመጧት። ሐዋርያት ወደ መግቢያው በደረሱ ጊዜ ሴትዮዋ ራቁቷን ሆና ተመለከቷት። ቅዱስ ታዲዎስ፣ ቅዱስ ጴጥሮስ አባቴ ሆይ ወደዚህ ሴት ተመልከት፣ እግዚአብሔርና አገልጋዮችን ትፈትን ዘንድ እንዴት ሰይጣን አሳታት አለው። ቅዱስ ጴጥሮስ ቅዱስ ታዲዎስ ስልጣን አለ፣ የወደድከውን አድርግ አለው። ቅዱስ ታዲዎስ ጌታ ኢየሱስ ክርስቶስ ሆይ ወደዚች ሀገር እስክንገባ ድረስ ይችን ሴት በንፋስ በራሷ ፀጉር ይሰቅላት ዘንድ የመላእክት አለቃ ሚካኤልን ትልክልን ዘንድ እንለምንሃለን። መውጣት ከወደድን ያውርዳት በማለት ጸለየ። በዚያን ጊዜ በዚያ ሰዓት ሴትየዋ በራሷ ፀጉር ተሰቀለች። መኳንንትም ተመለከቷት። የያዛትንም አላዩም። አምላኬ እግዚአብሔር ሆይ ይህን ክፉ ነገር ካደረክብኝ ከመኳንንቶች ጋር ፍረድልኝ እያለች አሰምታ ጮኸች። እኔ በቤቴ ተቀምጬ ቢሆን ኖሮ የጌታ ሐዋርያት ወደ ከተማ እስከሚገቡ ድረስ ይቺ ክፉ ነገር ባላገኘችኝ ነበር። ኃጢአተኞችንም እኔንም ያድኑኝ ነበር። በዝሙት የሳታችሁት ጎልማሶች ሆይ ኑ ይቅር ይሉኝ ዘንድ ስለ እኔ የጌታ ሐዋርያትን ለምኑልኝ አለች። ሴትዮዋም እንዲህ ስትናገር ነበር፣ ከሀገር ሰዎች አንዱስ እንኳን አላመነም። ልቦናቸውን ሰይጣን አደንድኖታልና አሳውሮታልና። ቅዱስ ጴጥሮስ ቅዱስ ታዲዎስን ይረዳ ዘንድ ወደ እግዚአብሔር ለመጸለይ ተነሳ። ሰይጣን የሕዝቡን ልቦና አስቷልና አስክዷቸዋልና። እነሱም በአንድነት ተነሱ። በችግር ጊዜ ቅዱስ ስምህ ይጠሩ ዘንድ ያዘዝከን እኛ እንሰማችኋለን ያለ ሁሉ ያዘህን እግዚአብሔር ሆይ ስማን፣ አቤቱ ይቅር በለን። በዚች ቦታ በእኛ ላይ ሰይጣን ባስነሳው ተጋድሎን አበርታን እያሉ ጸለዩ። ሐዋርያት ይህን ሲለምኑት የመላእክት አለቃ ቅዱስ ሚካኤል ወደ እነሱ ወረደ። የዚች ሀገር ሰዎችን ሰውነት የሚገዙ ክፉ መናፍስትን አስወገደ። ቅዱስ ጴጥሮስና ቅዱስ ታዲዎስ በጌታችን በኢየሱስ ክርስቶስ ስም ያስተምሩ ዘንድ ወጥተው በየሀገሩ መንደር ወጡና ተመላለሱ። ስለዚህ የሀገር ሰዎች ሁሉ አመኑ። ልቦናቸው ከሚያስከፋው ሰዎች የቀረ የለም። በንፋስ የሰቀሏትን ሴት አወረዷት። ከዚህ በኋላ
ኤጲስቆጶስና ካህናትን ሾሙላቸው። በአብ በወልድ በመንፈስ ቅዱስ ስም አጠመቋቸው። በንፋስ ተሰቅላ የነበረችው ሴት የቤተ ክርስቲያን አገልጋይ ያደረጓት። በሽተኞቹን ፈወሷቸው። የዕውራንን ዓይንን ፈወሱ። ዲዳዎቹ ተናገሩ። ደንቆሮች ሰሙ። አንካሳዎች ተንቃንተው ሄዱ። አጋንንት ተሰደዱ። የአገር ሰዎች እስከሚያምኑ ድረስ ሙታን ተነሱ። እግዚአብሔር ለማወቅ በቁ። ስሙም ክቡር ነውና። ሰይጣን ተበሳጨ፣ ወደ ፍልስጥኤም ተመለሰ። ገንዘብ ወደሚወደው ባለጸጋ ጎልማሳ ልቦና አደረ። በሐዋርያት ላይ ተነሳ፣ ወደ እነርሱም ላከ። በደረሰ ጊዜም ሰገደላቸው። የተመረጣቸው የእግዚአብሔር አገልጋዮች ሆይ ለመዳን እንዳደርግ የምትሹት ምንድን ነውን? አለ። ቅዱስ ጴጥሮስ ጎልማሳውን አምላክህን እግዚአብሔር በፍጹም ልብህ በፍጹም ነፍስህ ውደደው፣ አትግደል፣ አትስረቅ፣ አትዘሙት፣ በሐሰት አትመስክር፣ ሰዎችን ሊያደርጉልህ የማትሻውን አንተም ለሌላ አታድርግ አለው። ጎልማሳውም ይህን ሁሉ ከጠበቅኩ እንደናንተ ታምራትን አደርጋለሁ አላቸው። ሐዋርያ ሥራህን ሁሉ ንገረን፣ ሚስት አለህን? አሉት። እርሱም የለኝም፣ እኔ አናጢ ሰው ነኝ፣ ብዙ ገንዘብ አለኝ፣ አደርግ ዘንድ የምትሹትን ንገሩኝ አላቸው። ቅዱስ ጴጥሮስ ገንዘቡን ናቀው። ለችግረኞች በዚች አገር ላሉ ምስኪኖች ይሰጣቸው አለው። ከቅዱስ ጴጥሮስ ይህንን በሰማ ጊዜ እጅግ ተቆጣ። በታዲዮስ ላይ ተነሳና አነቀው። አንተስ ገንዘቤን ታጠፋ ዘንድ ትፈትነኛለህን? አለው። ቅዱስ ታዲዮስ እንዳንተ ላሉት እነሆ ጌታችን እንዲህ ብሏል፣ ባለጸጋ ወደ መንግሥተ ሰማያት ከሚገባ ይልቅ ግመል በመርፌ ቀዳዳ ብታልፍ ይቀላል። የእርሱ ቁጣ በታዲዮስ ላይ እጅጉን ጨመረ። በኋለኛውም አነቀው፣ ሊገለውም ወደደ። የሚያጸናው የእግዚአብሔር ኃይል ባይኖር ኖሮ ከመታነቅ ችግር የተነሳ ዓይኖቹ ከእርሱ በወለቁ ነበር። ቅዱስ ጴጥሮስ የክርስቶስን አገልጋይ በአንድ ቃል ለምን እንደዚህ ታንቀዋል? አለው። የነገረ ትክክለኛ ነው። ከወደድክ ገንዘብን እንድትንቅ እሻለሁ። ግመል በመርፌ ቀዳዳ እስከሚያልፍ ትክክል አይደለም። ስለማለፏ ትክክል አይደለም ካልህ የሚጠላህን አንድ ሰው እንኳን የለም አለው። በዚህ ሰዓት በዚች ዕለት አንድ ሰው ከግመል ጋር መጣ። እነርሱም ያዙት። ቅዱስ ጴጥሮስ፣ ቅዱስ ታዲዮስ መርፌ ከሚሸጠው ሰው መርፌ ፈለጉ። ያ ሰው ሐዋርያትን ሊረዳቸው ፈለገ። ቀዳዳ ሰፊ የሆነ መርፌ ፈለገ። ቅዱስ ጴጥሮስ እግዚአብሔር አንተን ይባርክ፣ ዋጋን ተቀበል። በዚች ሀገር የእግዚአብሔር ክብርንና ገናነት ፈጽሞ ይገለጽ ዘንድ ቀዳዳ ጠባብ የሆነ መርፌ ፈልግ። እርሱ እንዳዘዘው አደረገ። ቀዳዳው ፈጽሞ ጠባብ የሆነ መርፌ አገኘ። ሐዋርያትም ተነሱ፣ እጃቸውን ዘረጉ። በናዝሬቱ በጌታችን በኢየሱስ ክርስቶስ ስም አንተ ግመል በዚች የመርፌ ቀዳዳ ውስጥ ግባ እያሉ ጸለዩ። በዚያን ጊዜ ሰውየው ከግመሉ ጋር በመርፌው ቀዳዳ ገባ። ቅዱስ ጴጥሮስ ሕዝቡን እንዲረዳ የአምላካቸውን እግዚአብሔርን ስም እንዲያመሰግኑ ለእግዚአብሔር የሚሳነው ነገር እንደሌለ ይረዱ ዘንድ ዳግመኛ ግባ አለው። ሕዝቡም ይህን ሰምተው በተመለሱ ጊዜ ድምፃቸውን ከፍ አደረጉ። ከእነዚህ ከሁለቱ ሐዋርያት ከቅዱስ ጴጥሮስና ከቅዱስ ታዲዮስ አምላክ ከእግዚአብሔር በቀር አምላክ የለም አሉ። የሀብታም ጎልማሳ ይህንን ባየ ጊዜ ልብሱን ቀደደ፣ ፊቱን መታ። በዚህ ጻድቅ ሰው ስላደረግኩት ነገር ወየውልኝ፣ ወየውት አለብኝ አለ። እርሱም በግንባሩ ወደ መሬት እያለቀሰ ገንዘቡን ውሰዱ፣ ለምስኪኖች ለችግረኞች ይሰጡ ዘንድ እየለመነ ወደ ሐዋርያት እግር ሰገደ። ወደ እግዚአብሔር እንዲለምኑለት እንደለመናቸው እንዲያደርጉለት ተማጸነ፣ ገሰጸው። የሃይማኖት ሕግን ትእዛዝ አስተማሩት። የሰው የሀገር ሰዎች ሁሉ በአብ ወልድ በመንፈስ ቅዱስ ስም አጠመቃቸው። ከተቀደሰው ምስጢር ከክርስቶስ ቅዱስ ሥጋና ክቡር ደሙን ሰጣቸው። ቤተ ክርስቲያንም ሠራላቸው። ኤጲስቆጶስን ካህናትን ሾሙ። ወንጌላዊ ትእዛዝን ሁሉ ጻፈላቸው። በሰላም እየሸኛቸው ከእነሱ ተለየ። የሃይማኖታችን ተግባር በጌታችን በኢየሱስ ክርስቶስ ስም ነው። ከዚህ በኋላ
ቅዱስ ታዲዮስ እያመሰገነ ሐምሌ 2 ቀን አረፈ። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል ለዘላለሙ አሜን። ይሄ ነው እንግዲህ የቅዱሳን ሐዋርያት። እንግዲህ ሐዋርያው ቅዱስ ታዲዮስ፣ ሐዋርያው ቅዱስ ጴጥሮስ የጌታቸውን የኢየሱስ ክርስቶስን ቅዱስ ወንጌል ሰብከዋል ማለት ነው። እንግዲህ ከዚህ ምን ይማራል? ሀብት ያላቸው ለድሃ የማያበሉ፣ ለድሃ የማይመጸውቱ፣ ድሃን የማይመለከቱ። ስለዚህ እንዴት ይሆኑ? የአባቶቻችን ጸሎት በረከት አይለየ። ያመነ ክርስቲያን ይህን ድንቅ ታምራትን ያደርጋል። ለምን? እውነት እላችኋለሁ በእኔ የሚያምን እኔ የምሰራውን ስራ ይሰራል፣ ከኔም አብልጦ ያደርጋል ብሎ የተናገረው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ስለዚህ ምን ያስፈልጋል? እምነት ካለ ሁሉ ማድረግ ይቻላል ማለት ነው። ያለ እምነት ግን አንዳች ማድረግ አይቻልም። እምነት ሲኖረን ስለዚህ ሁሉ ማድረግ ይቻላል ማለት ነው። ሐዋርያው ቅዱስ ጴጥሮስ፣ ቅዱስ ታዲዮስ ገበሬውን የሚበላ ካለህ አብላን አሉት። አይ የለኝም፣ ስለዚህ እኔ ከከተማ ሄጄ ላምጣላችሁ። ሄጄ ከቤት ላምጣላችሁ፣ እናንተ በሮቼን ጠብቁ። አያችሁት? እምነት እንዲህ ያለ እምነት አለ። ስለዚህ የቅዱሳን አምላክ ቅዱሱ ጌታ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ የቅዱሳን አባቶቻችን ጸሎት፣ ምልጃ፣ በረከት አይለየን። አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘእለለትን ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ መንሱት አላድኅነነ ወባልሐነም ኩሉ እኩይ እስመ ሲአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ መእግዚአብሔር ጸወት ሰላም ለኪ ቡሩክ አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስለኪ ተሃልዮ ጸልዪ ምሕረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ኃጣውኢነ ከመ ይጸን እግዚአብሔር አብይ። አንድ አምላክ በሚሆን በአብ ወልድ በመንፈስ ቅዱስ ስም ሐምሌ 2 በዚህች ቀን ከ12 ሐዋርያት የአንዱ ሐዋርያው የቅዱስ ታዲዮስ የዕረፍቱ መታሰቢያ ነው። ይህንን ሐዋርያ ከ12ቱ ጋር ጌታችን አስቀድሞ መረጠውና አጽናኝ መንፈስ ቅዱስ በላቸው ላይ በወረደ ጊዜ ወደ ሀገሮቹ ወጥቶ የወንጌልን ትምህርት አስተማረ። ከይሁዳና ከአረማውያን ብዙዎች ወደ ፈጣሪያቸው እግዚአብሔር መልሶ የክርስትና ጥምቀትን አጠመቃቸው። አንድ ቀን ወደ ሶርያ ከተማ ሲጓዝ ክብር ይግባውና ጌታችን ኢየሱስ ክርስቶስ በሚያምር ጎልማሳ አምሳል ለእርሱ ተገልጦ ወዳጄ ታዲዮስ ቸር አለህን? አትፍራ፣ እኔ ከአንተ ጋር ሆናለሁ አለው። ሰላምታም ሰጥቶት ከእርሱ ዘንድ አረገ። ወደ ከተማ በቀረበ ጊዜ ከእርሱ ጋር አባ ጴጥሮስ ነበረ። ማሳ የሚያርስ ሽማግሌ ሰው አዩ። ሐዋርያው ሰላምታ ሰጡት እና ሽማግሌው የምንበላውን እንጀራ ስጠን አሉት። እርሱም ከዚህ የለም፣ ግን አመጣላችኋለሁ፣ እናንተ ከበሮቹ ዘንድ ተቀመጡ አላቸው። እነርሱም እንዳልክ ይሁን አሉት። ያ ሽማግሌ ከሄደ በኋላ ሐዋርያው ከበሮቹ ጋር ስራ በከንቱ መቀመጥ ለእኔ ሀፍረት ነው፣ ያ ሽማግሌ ለእኛ በጎ ሊሰራ ሄዷል አለ። ይህን ብሎ ተነስቶ እርፉን ይዞ በበሮቹ ላይ ድምፁን አሰማ፣ ያርስ ዘንድ ጀመረ። በዚያን ከእርሱ ጋር የስንዴ ዘር ነበረን። ያን ጊዜ ዘሩን ማሳውን ባርኮ ሐዋርያው አለቃ ጴጥሮስ ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም በእርሻው ላይ ዘራ። 30 ስልሞችን አረሰ። ብዙ ነው እንግዲህ የተዘራው ዘር ወዲያውኑ በቀለ፣ አደገ፣ አሻተ፣ እሸት ሆነ። ያም ሽማግሌ በተመለሰ ጊዜ ሐዋርያት ያደረጉትን ተመልክቶ ደነገጠ። ከእግራቸው በታች ወድቆ ሰገደ። እናንተ ከሰማይ የወረዳችሁ አማልክት ናችሁን? አላቸው። እነርሱም እኛ የቸሩ አምላክ ባሮች ነን እንጂ አምላክ አይደለንም አሉት። ደግሞም እንዲህ አላቸው፣ ስላደረጋችሁልኝ በጎ ሥራ በምትሄዱበት ቦታ ልከተላችሁን? ይህን ልታደርግ አይገባም። ነገር ግን በሮችን ለጌታቸው ወስደህ መልስ፣ ቤትን አዘጋጅልን፣ የምንበላውንም ታዘጋጅ ዘንድ
ለሚስት ንገራት፣ እኛ ወደዚች ከተማ ልንገባ እግዚአብሔር እስከ ጠራን ድረስ በውስጡ ለመኖር እንሻለን አሉት። ከዚህም በኋላ ያ ሰው ከዚያ እርሻ እሸት ቆርጦ ተሸክሞ ባሮቹን እየነዳ ሄደ። የከተማው ሰዎች የተሸከመውን እሸት አይተው አሁን የእርሻ ወቅት አይደለምን? ይህን ከወዴት አገኘው አሉት። ቃልም አልመለሰላቸውም። ባሮቹ ለጌታቸው መለሱ። ወደ ቤቱም ሄዶ ለሐዋርያት ቦታ አዘጋጀ። እራትንም እንዲያዘጋጅላቸው ለሚስቱ ነገራት። ወሬው ወደ ከተማ መኳንንት ደረሰ። በክፉ አሟሟት እንዳትሞት ይህን እሸት ከወዴት እንዳገኘው ንገረን አለው። ንገረን ብለው ወደ እርሱ ላኩ። ይህንን በሰማ ጊዜ ከኔ ጋር ሕይወት ሳለ ሞት አልፈራም አለ። ይህንን ብሎ ከመጀመሪያው እስከ መጨረሻው ነገራቸው። ሄደ፣ ወደ እኛ አምጣቸው አሉት። እርሱም ጥቂት ቆዩኝ፣ እነርሱ ወደ እኔ ቤት ይመጣሉ፣ በመጡ ጊዜ በዓይኖቻችሁ ታያዋቸዋላችሁ አላቸው። ይህን ሰይጣን የከተማው መኳንንት ልቡን ለውጦ አከፋ። እነዚህ አይሁድ ከሰቀሉት ከናዝሬቱ ኢየሱስ 12 ወገኖች ውስጥ ከሆነ ወየውልን፣ እንገድላችኋለን ተዘጋጅ አሉ። እኩሌቶቹ ልንገድላቸው አንችልም፣ አምላካቸው ኢየሱስ የሚሹትን ሁሉ እንደሚያደርግላቸው ሰምተናልና። ነገር ግን አመንዝራ ሴት ወስደን በከተማ መግቢያ በር ራቁቷን እናስቀምጥ፣ ባዩአት ጊዜ ወደ ኋላቸው ይመለሳሉ፣ ወደ ከተማም አይገቡም አሉ። እንዲህም እያደረጉ ሴትዮዋን አራቁተው በከተማ መግቢያ በር ላይ አስቀመጧት። ሐዋርያው ታዲዮስ ባያት ጊዜ ጌታዬ ኢየሱስ ክርስቶስ ሆይ ወደ ከተማ ገብተን በከበረ ስምህ እስክንሰብክ ድረስ በራሷ ፀጉር በአየር ላይ ይሰቅላት ዘንድ የመላእክት አለቃ ሚካኤልን ላክልን አለ። በዚያን ጊዜ ተሰቀለች። የከተማ ሰዎች አዩአት። ያቺ ሴት ከከተማ መኳንንቶቹ አቤቱ ፍረድልኝ እያለች ጮኸች። ነገር ግን የሐዋርያት ቃል ወደ መቀበልን አልተመለሱም፣ ሰይጣን የሰዎችን ልቦና ደንድኗልና። ከዚህ በኋላ ወዲያውኑ ተነስተው ወደ እግዚአብሔር ጸለዩ። ያን ጊዜ የመላእክት አለቃ ሚካኤል ወረደና የከተማውን ሰዎች ልቦና የማረከ መናፍስትን ርኩሳን አስወጥቶ ሰደዳቸው። ሰዎች የሐዋርያትን ትምህርት ተቀበሉ፣ ክብር ይግባውና በጌታችን በኢየሱስ ክርስቶስ አመኑ። ያን ጊዜ ሐዋርያው ታዲዮስ ያችን በአየር ላይ የተሰቀለችውን ሴት አወረዳት። ከዚህ በኋላ ኤጲስቆጶስ፣ ቀሳውስትና ዲያቆናት ሾመላቸው። በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው። ያችን ተሰቅላ የነበረ ሴት ለቤተ ክርስቲያን የምትላላክ ዲያቆናዊትን አደረጓት። በሐዋርያት እጅ ብዙ ድንቅን ታምራትን ተደረገ። ዕውሮች አዩ፣ አንካሶች በትክክል ሄዱ፣ ዲዳዎች ተናገሩ፣ ደንቆሮች ሰሙ፣ ለምጻሞች ነጹ፣ አጋንንት ከሰው እየወጡ ተሰደዱ። የከተማ ሰዎች ሁሉ በጌታችን እስከሚያምኑ ሙታን ተነሱ። ሰይጣን የከተማ ሰዎች ሁሉ በጌታችን እንዳመኑ ባየ ጊዜ ተቆጣ። በአንድ ገንዘብ በሚወድ ጎልማሳ ባለጸጋ ልብ አድሮ በሐዋርያው ታዲዮስ ላይ አስነሳው። ወደ እርሱም መጥቶ ሰገደለትና እንዲህ አለው፣ የእግዚአብሔር አገልጋይ ሆይ እኔ ብዙ ገንዘብ አለኝ፣ እድን ዘንድ ምን ላድርግ አለው። ሐዋርያው ጎልማሳውን ፈጣሪ እግዚአብሔርን በፍጹም ልብህ በፍጹም ሐሳብህ ውደደው፣ አትግደል፣ አትስረቅ፣ አታመንዝር፣ በአንተ ሊያደርጉብህ የማትሻውን በሌላ ላይ አታድርግ። ደግሞ ገንዘብህን ሸጠህ ለድሆች ለምስኪኖች ስጥ፣ በሰማይ ለዘላለም የሚኖር ድልብ ታገኛለህ አለው። ይህን በሰማ ጊዜ ተቆጣ። በቁጣ ተመልቶ ሐዋርያው ታዲዮስን ይገለው ዘንድ አነቀው። እንግዲህ ንገረኝ አለው፣ አስረዳኝ አለው። ዘሎ አንገቱን አነቀው። አንድ ሰው እስቲ ወንጌልን አስተምረኝ፣ እንዲያው ምክር ስጠኝ ሲል፣ ስለዚህ ትክክለኛው ምክር ሊሰጥ ይችላል አይደል? ከሰጠ በኋላ ለምን እንዲህ ትለኛለህ? ለምን እንዲህ ትነግረኛለህ? ይሄንን ለምን ትናገራለህ? አንዳንድ ጊዜ አንወድም አይደል? እኛ ሰዎች ብዙ ጊዜ መልካም ነገር እንቃወማለን፣ መልካም ነገር እንጠላለን ማለት ነው። ለምንድን ነው? ተግሳስ ነገር አንፈልግም አላደለ? የሰራነውን የሚነካ የሰራነውን ያጠፋነውን ነገር ያንን የሚቆሰቁስ በቃ የሚገስጽ ሲሆን ጆሮአችን ድፍን አድርገን ውጥት አይደለም። ሰዎች እንደዚያ ነን። ታዲያ ምንድን ነው ድክመት? ይህ ሰው ድክመት ይባላል። ሽጣ ያለው
ይህንን በሰማ ጊዜ በቁጣ ተሞልቶ እንግዲህ ሐዋርያውን ይገለው ዘንድ አነቀው። የእግዚአብሔር ኃይል ከዚህ ሐዋርያ ጋራ ባይኖር ኖሮ ከመታነቅ ጽናት የተነሳ ዓይኖቹ ተመዘው በወጡ ነበር። አንቆታል፣ በጣም አንቆታል። በንዴት ማለት እንዴት እንዲህ ትለኛለህ? ከባድ እኮ ነው። አባት ጴጥሮስ የክርስቶስን ሐዋርያ እንዴት ደፍረህ ታንቃለህ አለው። ያን ጊዜ ተወው። ሐዋርያው ታዲዮስ ጌታችን እንዳንተ ላለው ሀብታም ባለጸጋ ወደ መንግሥተ ሰማያት ከሚገባ ግመል በመርፌ ቀዳዳ ቢያልፍ ይቀላል ብሎ በእውነት ተናገር አለው። ጎልማሳውን ባለጸጋው ይሄ ነገር ትክክለኛ አይደለም፣ እንዴት ሊሆን ይችላል አለ። በዚያን ጊዜ በጎዳና ሲያልፍ ባለግመል መጣ። ሐዋርያው ታዲዮስ ጠርቶ አስቆመውና መርፌ ከሚሸጡ ዘንድ መርፌን ፈለገ። መርፌ የሚሸጠው ግን ሐዋርያው ሊረዳው ፈልጎ ቀዳዳ ሰፊ የሆነ መርፌ አመጣለት። ሐዋርያው እግዚአብሔርን ዋጋን ይክፈልህ፣ ነገር ግን በዚህች ሀገር የእግዚአብሔር ክብር ይገለጽ ዘንድ ቀዳዳ ጠባብ የሆነ መርፌ አምጣ አለው። ከዚህ በኋላ ባለ መርፌው ቀዳዳውን ጠባብ የሆነ መርፌ ባቀረበለት ጊዜ ኃይልህን ግለጥ ብሎ ወደ ጌታችን ጸለየ። እጁን ዘርግቶ ባለግመሉን ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም አንተ ከግመልህ ጋር በመርፌ ቀዳዳ ውስጥ ግባና እለፍ አለው። ገብቶ አለፈ። ሕዝቡም የፈጣሪያቸውን የክርስቶስን ኃይል ይረዱ ዘንድ ዳግመኛ ገብተህ እለፍ አለው። ባለግመሉን በመርፌው ቀዳዳ 3 ጊዜ ከግመሉ ጋር አልፎ ሄደ። አንዴ ቢሄድ ስለዚህ በትክክል ሄደ በምታት ነው ይሉ ነበር። ስለዚህ 3 ጊዜ እንዲያልፍ አደረግኩት። ሐዋርያ ቅዱስ ጴጥሮስና ቅዱስ ታዲዮስ። ሕዝቡም አይተው ከቅዱሳን ሐዋርያት አምላክ ከሕያው እግዚአብሔር ልጅ ከኢየሱስ ክርስቶስ በቀር ሌላ አምላክ የለም እያሉ ድምፃቸውን ከፍ አድርገው ተናገሩ። ያጎልማሳ ባለጸጋ መጥቶ ከሐዋርያው እግር በታች ወድቆ ሰገደና ኃጢአቱን ሁሉ ይቅር ይበለኝ፣ ገንዘቤን ሁሉ ውሰድ፣ ለድሆች ለምስኪኖች አከፋፍል አለው። አንተ ለለመነውን አድርግለት። የሃይማኖትን ሕግን አስተምሮ የክርስትናን ጥምቀት አጠመቀው፣ ሥጋ ደሙን አቀበለው፣ ሁሉም በቀናች ሃይማኖት አጸናቸው። ከዚህ በኋላ ከዚያ ወጣ። በሰላም ሽኝት በብዙ ሀገሮች ውስጥ ገብቶ ሰበከ። ከአይሁድ ከአረማውያን ብዙ መከራ ደረሰበት። ከዚያ በኋላ በሰላም አረፈ። እግዚአብሔር ምስጋና ይሁን። እኛንም በዚህ ሐዋርያ ጸሎት ይማረን፣ በረከቱ ከእኛ ጋር ትኖር ለዘላለሙ አሜን። ሰላም ለታዲዮስ ምንዳቤ ህንንቀት ዘተወክፈ እንበለ ጥሪት ወብዕሉ አመ በላይለ ዘልፈ ለትውልድ ድህሪ እስከ ተአምሩ ተይጽፈ ሰቀለ ብእሲ በንፋስ ዘትዘሙ ዘልፈ ወብቁርዓተ መርፍ ካበ ገመለ አይለፈ ዛቅረብኩ ማይልት አዘክር አይለፈ ምለተጠምዱከ ዘልፈ ለላነበት ወከብ ዘንዴተ መጽሐፈ እንተረሰከ እግዚኦ ጸሪቀ መበለት ወኩፈ እምበእለም ብላን ዘተረፈ ነቢያት ቅዱሳን ሐዋርያት ሰባክያን ጻድቃን ደናግል አዲ መነኮሳት ሄራን ባርኩ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዘጻፎ በክርታስ ወለዛ ጸሐፎ እንዘይደርስ ወለዛ አንብቦ ወለዛ ተርጎመ በልሳነ አዲስ ወለስማ ቃሉ በዘነ መንፈስ በጸሎተ ማርያም አረቂተ ኩሉም ቫይስ ህውረ ይማረን። ኢየሱስ ክርስቶስ ይማረን፣ ይቅርም ይበለን፣ ለቃሉም ተገዢ አድርገን ትእዛዙ እንድንጠብቅ እሱ ይርዳን። አምላካችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ምሕረቱን ቸርነቱን ይላክልን፣ ለቃሉ ተገዢ አድርገን። የሚፈታተነን ጠላት ሰይጣንን ከእግራችን በታች ይጣልልን። ሀገራችን ውስጥ ያለውን ጦርነት ያብረድልን። የሰውን ደም የሚያስፈስስ የሰውን ሕይወት የሚያስቀጥፍ የዲያብሎስ ሰራዊትን እንደ ትቢያ ጠራርጎ ያጥፋልን። በህመም ውስጥ ያሉትን ፈውሱን ያድላቸው። የሞቱትን በደጋጎቹ አጠገብ ያሳርፍልን። ያዘኑትን ያጽናናልን። የታሰሩትን ያስፈታልን። በስደት ዓለም ያሉትን ምስራቅ ምዕራብ ያሉትን አምላከ ቅዱሳን ይሰብስብልን። ቅዱስ አምላክ ቅዱሱ ጌታ በትዳር ያላችሁ ትዳራችሁ፣ ልጆቻችሁን መልካም የምሰሩትን ስራችሁን ይባርክ። ትዳር ለሌላቸው ንጹሕ ትዳር ይስጣችሁ። ልጅ ለሌላችሁ ልጅ ይስጣችሁ። ስራ ለሌላችሁ ተመስገን የምትሉበትን ይስጣችሁ። ለቅድስት ቤተ ክርስቲያን አስራት በኩራት የምታወጡ ስለዚህ የእግዚአብሔርን ገንዘብ የማሰርቁ፣ የተራበን የምታበሉ፣ የተጠማን የምታጠጡ፣ የተራቆተን የምታልብሱ፣ የተቸገረን የምረዱ፣
መልካም ስራ የምትሰሩ ስጦታችሁን ለኃጢአት መደምሰሻ፣ ለዲያብሎስ ድል መንሻ፣ ለመንግሥተ ሰማያት መውረሻ አድርጎ ይቀበልላችሁ። የዲያብሎስ ሰራዊት ያላየውን ንጹሕ እንጀራ ከሙሉ ጤንነት ጋር ይስጣችሁ፣ ያድላችሁ። ቅዱስ አምላክ ቅዱሱ ጌታ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ በቸርነቱ አምላካችን እግዚአብሔር ሁላችንንም ይቅር ይበለን። ዝናበ ምሕረቱን ክለበረከቱን በየጊዜው በየሰዓቱ የበረከት የምሕረት ዝናብ ያድርግልን። አምላካችን የተራቡትን ያብላለን፣ የተጠሙትን ያጠጣልን፣ የተራቆቱትን ያልብስልን፣ በመከራ ያሉትን ከመከራ ሥጋ ከመከራ ነፍስ ይሰውራቸው፣ ይጠብቃቸው። ጋሻ መከታ ይሁነን። ለኃጢአታችን ብዛት እንደ ሰውነታችን ክፋት አይመልከት። የቸርነቱን ሥራ ይስራልን። መሐሪው ደጉ ቸሩ አምላክ ምሕረቱን ቸርነቱን ይላክልን። በጸሎት አስቡን አትርሱን ብለው ያሳሰቡትን የማይዘነጋው የማይረሳው ደጉ ቸሩ አምላክ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ሁላችንን የሚያስበን አጽራሪ ቤተ ክርስቲያንን፣ አጽራሪ ተዋህዶን፣ አጽራሪ ገዳማትን፣ አጽራሪ አባቶችን፣ አጽራሪ ሊቃውንትን፣ አጽራሪ መምህራንን፣ አጽራሪ ምዕመናንን ያስታክስልን። የሰማነውን በዝነ ልቦናችን አምላካችን ያውልብን፣ ያሳድርብን። አምላካችን አባቶቻችንን በሃይማኖት እንዳጸና እኛም በሃይማኖት በምግባር ያጽናን። ለቃሉ ተገዢ አድርገን። ቅዱስ አምላክ አሁን ለዝክሩ እየሰጣችሁ ያላችሁት ያሁላችሁም ገና አልሰጣችሁም። ስለዚህ የምትሰጡ ስጦታችሁን ቅዱስ አምላክ ይቀበልላችሁ። ላልሰጣችሁት ደግሞ የበረከቱ ተሳታፊ ሁኑ። ስለዚህ ይሄ ነው የቅዱሳን በረከት ለማግኘት ነው። ነቢይን በነቢይ ስም የሚሰጥ የነቢዩን ዋጋ ይቀበላል። ጻድቅን በጻድቅ ስም የሚሰጥ የጻድቁን ዋጋ ይቀበላል። ይሄ ነው እግዚአብሔር። ቅዱሳን አንዴ ከብረው አልፈዋል። እኛ እንከበር ዘንድ ነው፣ እኛ እንባረክ ዘንድ ነው፣ እኛ እንቀደስ ዘንድ እንጂ እነሱ ተቀድሰው አልፈዋል። እነሱ ከብረዋል፣ እኛ ልንከበር ነው። ስማቸውን ጠርተን መታሰቢያ በማድረግ ማለት ነው። ስለዚህ ተሳተፉ፣ ተባበሩ። ሁላችሁም ክርስቲያኖች፣ ክርስቲያን የሆነ ይስጥ። እናንተ በገንዘብ እኔ በጉልበት በሀሳብ እዚህ ጋር በማሰባሰብ ሰዎች እንዲረዱ በማድረግ ይሄ ስለሆነ እና ይህንን አድርጉ። ያው 1063 21 63 5 18 የንግድ ባንክ ነው። በዚህ ያስገበታችሁ 0922111220 በዚህ ስልክ ቁጥር ቴሌግራም፣ ዋትስአፕ ይሟላ በዚህ መላክ ትችላላችሁ። ከዚያ በኋላ ከሌ ሰጥቷል ይሄን ያህል ብዬ እንድናገር እንድመሰክር ነው እና ያው የበረከቱ ተሳታፊ ሁኑ። እንግዲህ ይህንን መልእክትም ማስተላልፈው ላልሰሙት፣ ላልተረዱት፣ ላላወቁት ይሄ ነው የቅዱሳን በረከት የምናገኘው። አያችሁት? ገበሬዎች እንግዲህ ከዚህ ምን ትማራላችሁ? በግብርና ውስጥ ያላችሁ እንግዲህ የሽማግሌ እያረሰ እያለ እነዚህ ሐዋርያት የሚበላ ስጠና ብለው ጠይቀውታል። ሲጠይቁት ምን አለ? እኔ ጋር የለም፣ ግን ወደ ከተማ ሄጄ ላምጣላችሁ። እናንተ በሮቼን ጠብቁ፣ ከበሮች ጋር ሁኑ አለች። ስለዚህ ጴጥሮስ ምን አለ? ስራ ፈት መሆን የለብንም። እሱ ለእኛ መልካም ሊያደርግ ሄዷል፣ እኛም ደግሞ እዚህ ጋር መልካም ማድረግ አለብን ብሎ ተነሳ። ይገርመኛል። ድንቅ እኮ ነው የቅዱሳን እና ይህ እግዚአብሔር ድንቅ ስራው። መንክር እግዚአብሔር በላይ ለቅዱሳን ነው። በቅዱሳን ላይ እግዚአብሔር ድንቅ ታምራትን ማድረግ ይችላል። እና ከዚያ በኋላ እርሻ ማረስ ጀመረ። የለም አንተ ሽማግሌ ነህ አለ። ስለዚህ ተቀበለው። ከዚያ በኋላ ዘሩን አነሳ፣ ባረከ፣ ዘራው ማለት ነው። ጸለዩ፣ ወደ አምላካቸው ጸለዩ። ያ ዘር ተባረከ፣ መሬት ላይ ወደቀ። ወድቆ ወዲያው በቅሎ ወዲያው አሽቶ። ይሄ እኮ ድንቅ እኮ ነው። አሁን በክረምቱ ገና በሰኔው በግንቦቱ ጀምሮ በቆሎ በከተማ ይመጣል አይደል? የመስኖ በቆሎ ይባላል። አሁን ያኛው ገና ነው፣ ኖርማሉ ገና ነው። ይሄኛው ግን የመስኖ በቆሎ ነው። አንዳንዱ ይጣፍጣል፣ አንዳንዱ ደግሞ አይጣፍጥም። ግን ይሄ ራሱን ጠብቆ የሚዘራው በቆሎ ጣፋጭ ነው። በግብርና ኖረናል ማለት ነው። ስለዚህ ማሽላው ጤፉም ይሆን
ዘንጋዳም ይሁን በቆሎም ቢሆን እያንዳንዱ ግብርና ያለ ሰው ያውቀዋል። እና ታዲያ አንድ ገበሬ ሂድና የሚበላ አምጣልኝ እኔ በሮቼን እጠብቅልሃለሁ ቢለው ያምነዋል? ጎረቤት ካልሆነ በስተቀር ያምነው ማለት አረ ጎረቤቱንም አያምንም። ሲቀጥል ገበሬውም ምሳውን ይዞ ነው የሚሄደው የሌለው ካልሆነ በስተቀር። እና ከዚህ ምን ይማራሉ ገበሬዎች? ያቺ በኃጢአት ውስጥ እንግዲህ ራቁቷን መንገድ ላይ ሰቅለው ሐዋርያትን እንዳይገቡ ተከላክሎ ነበር ሰይጣን። ግን ሆነ አልሆነም፣ እግዚአብሔር ሰቀላት። አሁን እነሱ ወንጌል ሊሰብኩ ስለሆነ ዛሬ ሰው ልቦና ውስጥ ሰው አእምሮ ውስጥ ሰይጣን ገብቶ ምንድነው የሚሰራው ካልን ስራው የታወቀ ጉዳይ ነው። እና ይህንን ሰይጣን የምናሸንፍበት መልካም ስንሰራ፣ በጎ ስናደርግ፣ ትህትና ስንለብስ ነው። እስመ በትሕትና ረከበ ልዕልና ዝቅ ስንል ዝቅ ስላሉ ነው አባቶቻችን ተከባብረው ወንጌልን ሰብከዋል። ዛሬስ ሰባኪው አባቶች እንዴት ነው? ክብብርነት አለ? ሲሰበክ ወንጌል ነው የሚሰበከው። ስብከቱን እንግዲህ ለሊቃውንቱ ልተውና፣ ስለዚህ ስብከት ትቶ ወዴት ይኬዳል? ወደ ሌላ፣ ወደ ትችት፣ ወደ ስድብ፣ ወደ ነቀፋ። ታዲያ ወንጌላዊ ነው አይደለም። ሐዋርያት ምን አደረጉ? ወንጌልን ሰበኩ። ትክክለኛ ወንጌል ነገሯቸው ለሰዎች። ስለዚህ እውነተኛ የእናንተ አምላክ ነው፣ ከእናንተ አምላክ ሌላ አምላክ የለም ብለው አመኑ ሁሉም ማለት ነው። ሰይጣን ተወገደ፣ ሰይጣን አፈረ። አሁንም ሰይጣን ከልባችናችሁ ውስጥ ከአይምሮ ውስጥ የገባውን ሰይጣን ይንቀልልን፣ ያሳፍርልን፣ ያስወግድልን፣ ይጣልልን። አምላካችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ምሕረቱን ቸርነቱን ለሁላችንም ይላክልን። አምላካችን እሱ ከሚያውቀው እኛ ከማናውቀው አደጋ መከራ ሁላችንን የሚጠብቀን ለቃሉ ተገዥ ያድርግን። አባቶቻችን በእምነት ጸንተዋልና እኛም በእምነት ጸንተን እንድንኖር ቅዱስ አምላክ እግዚአብሔር ይርዳን። እግዚአብሔር አምላካችን ዝናቡን የምሕረት ዝናብ ያድርግልን። አሁን ትናንት የጣለው ዝናብ ከባድ ነው። በረዶ ቅልቅል ነው የጣለው። አዲስ አበባ ውስጥ እንደዚህ ያለ ዝናብ እኔ ሲዘንብ አላየሁም። ይዘንባል ወዲያው ነው። አሁን እኮ እስከ 3 ሰዓት እኮ ነው የዘነበው። 3 እንዲህ መንገድ ሁሉ ሰው በዚያ እንዴት ይለፍ? የተሳፈረ ሁሉ ህዝብ እኮ እንዴት መሄድ አቅቶት መኪና ሁሉ በየመንገዱ ቆሙ። እና ከባድ ነው። ከእንደዚህ ያለ አደጋ መድኃኔዓለም ይጠብቀን። የሐዋርያት በረከት አይለየን። አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘእለለትን ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚእሰ መንሱት አላድኅነነ ወባልሐነም ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ቡሩክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ወሚልዕተ ጸጋ እግዚአብሔር ምስለኪ ተሃልዮ ጸልዪ ምሕረተ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ከመ ይጸን እግዚአብሔር አብይ ኦ ሊቀ ኢየሱስ ክርስቶስ ሠራይ ኃጢአት ወኃጢአተ ኩሉ ሕዝብከ የማይሠራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርከን። አሜን ይደረግልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱሱ ጌታ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ይባርክላችሁ። ያቀረባችሁትን ጸሎተ ጻድቅ ዝክረ አብ፣ ዝክረ ወልድ፣ ዝክረ መንፈስ ቅዱስ አድርጎ ይባርክላችሁ። የተባረከ ያድርግላችሁ። ውሃኑን ባርኮ መድኃኒተ ሥጋ ያድርግላችሁ። የሚፈውስ የሚያድን ያድርግላችሁ። ትዳራችሁ፣ ልጆቻችሁን፣ መልካም ስራችሁን ይባርክላችሁ። አገራችንን ምስራቋን፣ ምዕራቧን፣ ሰሜኗን፣ ደቡቧን ይባርክ። አምላካችን እግዚአብሔር ይመስገን። ምስጋና ለአብ፣ ምስጋና ለወልድ፣ ምስጋና ለመንፈስ ቅዱስ ይሁን። አሜን ይደረግልን።